ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ የጋት ሚዲያ ቤተሰቦች እንደምን ዋላችሁ ማለት ፈልጋለሁ። ለተሰኞ የካቲት 9 2018 ዓ.ም የአብይ ጾም ጀምሯል። የሁዳዴ ጾም ጾሙን ለምትጾሙ በሙሉ መልካም ጾም ለነፍሳችሁም ለስጋችሁም ድህነትን የምታገኙበት እንዲሆን እመኝላችኋለሁኝ። በተመሳሳይ ቀጣይ ሐሙስ በዚህ ሳምንት በመጪው ሐሙስ የረመዳን ጾም የሚገባ ይሆናል ማለት ነው። ኤኒዌይስ እንደምን አላችሁ እንደምን ቆያችሁኝ። የጋት ውሎ አጫጭር መረጃዎች የሚቀርቡበት ነው። 3 መረጃዎች አሉኝ። አንደኛ በኤርትራና በህዋት አስገዳጅነት ጥምረቱ ነው የተፈጠረው። ቦልድሊ and proudly ነው የምነግራችሁ። ህዋትን አዝሎ ሻዕቢያን መንገድ ሊመራው የተደራጀው የአማራ ፋኖ ብሔራዊ ንቅናቄ አፋብን ዘመነ ካሴ በሊቀመንበርነት የሚመራው ማለት ነው ድርድር ጥያቄ አቅርቧል። እንደራደር አደራድሩኝ። እኔ በተደጋጋሚ የድርድር ጥያቄ አቅርቤ ነበረ፣ ነገር ግን የድርድር ጥያቄ ተቀባይነት አላገኘም በሚል ክስም ስሞታም ተማጽኖም ያቀረበበት ሁኔታ ነው ያለው ማለት ነው። በዚህ ሂደት ምናልባት ምን ይላል አዲስ አበባ ከተማ ላይ እየተደረገ ያለውን ለውጥ ሜጋ የሆነ ልማት ያደንቃል ማለት በጽሁፋቸው ምን ይላሉ? እኛ በተደጋጋሚ ችግራችንን በድርድር ለመፍታት ጥረት አድርገናል፣ ጠይቀናል ይላል። While we continue to express a preference for a peaceful and negotiated resolution, the government's response has been characterized by indiscriminate killing. ምንም በቃ ማስ እያደረገ ነው እየገደለን ያለው ወይ እየገደለ ያለው ብሎ ያስቀምጣል። ከዚህ በፊት ከአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር የተደረገውን ድርድር ደግሞ ያጠጥላል። ድርድሩ እንደ ድርጅት የተካሄደ ሳይሆን በግለሰቦች መካከል የተደረገ ነው እና ትክክል አይደለም ይላል። ላንብብላችሁ ምን መሰላችሁ የሚለው we are concerned that the recent engagement with individuals በቅርቡ ከግለሰቦች ጋር በኢጋድ አደራዳሪነት በአፍሪካ ህብረት ታዛቢነት ነው የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት ወደ ሰላም ስምምነት የመጡት። ግን ምን ብሎ ነው የሚያስቀምጠው? እሱን የአፍሪካ ህብረት ታዛቢነትን የኢጋድ አደራዳሪነትን አፋሕድን እንደ ድርጅት ክዶ ወይንም ዲና አድርጎ ችግር የለውም let me just use a positive word እሱን ልጠቀምና we are concerned that recent engagement with individuals not reflective of the current realities on the ground risk mischaracterizing the situation and many unintentionally undermine efforts toward accountability and peace ይላል። ዞሮ ይህንን የጻፉትን ፓርላማ ላይ የተከበሩ ዶክተር አበባው ተናግረውት ነበር። ትልቅ ድርጅት ተቀምጦ እናንተ ግን ከግለሰቦች ጋር ነው ድርድር ያደረጋችሁ፣ ለምን ከድርጅቱ ጋር ግዙፍ ጦር ያለው ብለው እንዴት እንደው ምን ያህል ጦር አለው ምናምን ተብለው አልጠየቋቸውም ክቡር ጠቅላይ ሚኒስትሩ እንጂ ለምን ከዛ ጋር አትወያዩ? ይሄ ተመሳሳይ ጥያቄ ወደ ተሰናባቹ እንዳልኳችሁ ተሰናባቹ የአፍሪካ ህብረት ሊቀመንበር የአንጎላ ፕሬዝዳንትነታቸው አሁንም ቀጥሏል። ግን የአፍሪካ ህብረት ሊቀመንበር እንደምታውቁት በየአመቱ ስለሚቀያየር ለደብዳቤው በቀጥታ የተጻፈው ለሎሬንስ ነው። ምንድነው የሚለው? ለተከበሩ to your excellency his excellency ጃኦ ማኑኤል ጎንሳሌቭስ ሎሬንስ ይላል። president of the republic of angola, chairperson of the african union, and then his excellency Mohammed Ali Yusuf ለቸርማኑ አፍሪካን ዩኒየን ኮሚሽን አፍሪካን ዩኒየን ሄድኳርተር ይላል። አጋጣሚ ሆኖ እንግዲህ ደግሞ ደብዳቤውን የተጻፈላቸው ሰው እንዳልኳችሁ ተሰናብተዋል። ያው እንደ ፕሮቶኮል አሁን አንዳንዱ ዘመነ ካሴ ሲል የነበረው የምን ድርድር ምን ጅርጅር ምናምን አንደራደርም ሲል ነው የነበረው። አይ እንደዚህ ተብሎ እኮ አይጻፍም፣ ይሄ ፕሮቶኮል ነው፣ ዲፕሎማቲክ ተርሚኖች ናቸው፣ አደራድሩ እንደራደር ፍላጎት አለን ብለን እኛ ጥበበኞች ስለሆን
ነው ይሄንን ለአደባባይ ያወጣ ነው ምናምን ሊሉ ይችላሉ። እነሱ ብልጦች እነሱ ብቻ ስለሆኑ ያው የህዋት ቅፍቅፍ ራሱ ህዋትም ሻቢያም ብልጥ እነሱ ናቸው። ሌላው ኋላ ቀር ነው። ነገር ግን እታች ላለው ለመካከለኛ አመራሩ አንደራደርም ነው የሚሏቸው። በፍጹም በጉልበታችን ዕጣ ፈንታችን እንጽፋለን ይላል። የለም በጉልበት ዕጣ ፈንታን አትጽፍም። በጉልበት የሚመጣ ሰላምም የለም፣ አዙሪት ነው። ከዛ ባለፈ ህዋት ምናልባት ይህን ደብዳቤ ህዋት ሊሆን ይችላል የጻፈው። ኦፍኮርስ ይህንን ለመጻፍ ያን ያህል ችግር የለውም ብዬ አላምንም። ነገር ግን በአዲስ አበባ ያለውን ልማት ያደነቁትም የአፍሪካ ህብረት መሪዎች በየአመቱ በአብዛኛው ይመጣሉ። ስለሚያዩት ይሄ የለም ብለው ቢናገሩ ሊተቹ ሊወቀሱ ሆነ። ስለዚህ ምን አሉ? በአዲስ አበባ ያለው ልማት በጣም ትልቅና መሰረታዊ ቢሆንም ይላሉ፣ ነገር ግን በሌሎች አካባቢ ወይም በሌሎች ከተሞች ላይ ያለው ደግሞ የሌለ ነው። ምንድን ነው የሚሉት? The current leadership has in our view failed to manage the internal crisis effectively. የውስጥ ቀውሶችን የውስጥ ግጭቶችን ማስተዳደር አልቻለም ይላል። እንግዲህ ሰዓቱን እየለኮስክ በየቦታው ዞሮ ዞሮ while high profile development initiatives are promoted in አዲስ አበባ ምንም እንኳ ትልልቅ ግዙፍ የሆኑ ልማቶች አዲስ አበባ ላይ ቢተገበሩም ቢቀነቀኑም ይላል many regions of the country particularly Amhara face destruction rather than development ይላል። የጎንደር ኮሪደር ልማት ምንድን ነው? የባህር ዳር ከተማ ኮሪደር ልማት ምንድን ነው? በአባይ ላይ የተሰራው ድልድይ ምንድን ነው? በሌሎች ከተሞች ላይ እየተደረጉ ያሉት ወልዲያ ኤርፖርት፣ ደብረ ማርቆስ ከኮሪደር ባለፈ የደብረ ማርቆስ ኤርፖርት፣ የመገጭ ግድብ ምንድን ነው? ጎርጎራ፣ የሎጎ ሐይቅ፣ እነዚህ በመንግስት ፕሮጀክቶች ማለት ከመደበኛ ልማት ውጭ አለው። በመደበኛ በጀት እየተመደበ ክልሎች የሚሰሩትን በየሰፈሩ ጦርነት እየለኮስ ከአነስተኛ የመስኖ ከስሞል ኢሪጌሽን ጀምሮ እስከ ትልልቅ ግድቦችን ካቋረጥ፣ ትምህርት ቤቶችን የጦርነት ካምፕ ካረግ፣ ራሱ ደብዳቤ የጻፈው ሰው የእናቶችን አምቡላንስ ከወሰድክ፣ የገጠር ትራንስፎርሜሽን የግብርና ትራንስፎርሜሽን የሚል መኪና እየነዳ አመራር እየገደልክ፣ ልማት በተለይ በአማራ ክልል አልመጣም ካልክ መቼስ መሪዎች ስላልመጡ የአፍሪካ መሪዎች እዛ ልማት የለም በሀገሪቱ እንዳትል ብለው እንዳይጽፉ የማይሆን ነገር ሆነ። ያው ፀሐይ የለችም። አሁን አንዳንድ ሰው ቂል የሆነ ሰው እኔ እንደዚህ ብዬ አይኔም ብሸፍን ፀሐይ የለችም ማለት እችላለሁ፣ ግን ማድረግ የእጄን መዳፍ ነው ሸፍኜ ማለት ነው። ከዛ ወጥ ሰው እንጂ አማራ ክልል ሌላው ቢቀር ፍትሃዊ የልማት ክፍፍል በሀገሪቱ ላይ የለም ነበር የተባለው። ግን ያውቁታል ሰዎች። የመንገድ ፕሮጀክት ብቻ ምዕራብ ጎጃም ላይ 7 ግዙፍ የመንገድ ፕሮጀክቶች አሉ። እነዚህን ጦር ሰብቀህ የኮንትራክተሮችን መኪና ስንቅና ትጥቅ ነው ማጓጉዙበት ብለህ ወስደህ ኃላፊዎችን እያገጥክ እዛው ባህር ዳር ዙሪያ ላይ ከባህር ዳር ጭስ አባይ መንገድ እንዳይጠናቀቅ ከባህር ዳር ዘጌ እያቆምክ ይሁን ሁሉ ግን መንግስት እየታገለ እየሰራ እያሰራ ልማት የለም። ዙሮ የአዲስ አበባውን ካደነከው በቂ ነው። ሌሎች ደግሞ እንግዲህ ወደ ሌሎች ሲሄዱ ደግሞ የግድ ይደንቃል፣ ህዝቡም ያውቃል። Then many regions of the country particularly Amhara face destruction rather than development. ውድመት ነው እንጂ ልማት አላገኘም ይላል። As a result, public trust has significantly eroded and the government's effective control over parts of the country has reportedly diminished ይላል። የውጭ ሰዎች የጻፉት ነው። የመንግስት በአገሪቱ ላይ ያለው ቁጥጥር እየቀነሰ ነው ሪፖርቱ እንደሚያሳየው ይላል። እና አንዳንዴ ያው የጻፈው ሌላ ሰው ነው የምላችሁ፣ ከዚህ ተነስቼ ነው። ኤኒዌይስ ለድርድር ተብለው ከቀረቡት ውስጥ አካታች መንግስት ይመስረት፣ እንደራደር። ይሄ መንግስት ተደጋጋሚ ጥያቄ ነው። አንድም ሁን ሁለትም ሁን እንደ ድርጅትም ነው እንደራደር። በውጊያ ማንንም ማሸነፍ አይችልም። አካባቢህን ነው የምታወድመው። እነዚህ ሰዎች ተለላኪዎች ናቸው። ይሄ ድርጅት
ሻዕቢያን ሊያዝን ሶሪ ህወሓትን አዝሎ ሻዕቢያን መንገድ ሊመራ የተደራጀ ነው። ይሄ ድርጅት ቀጠናዊ ተላላኪ ለመሆን ዝግጁ ሆኖ የኢትዮጵያ መንግስት በቀጠናዊ ፍላጎቶች ላይ በኤርትራ ላይ ጣልቃ እየገባ ነው ብሎ ይከሳል። እዚህ ደብዳቤ ላይ የሶማሊያን የዛሬ 2 ዓመት የነበረውን ነው የሚያስታውሱት። በነገራችን ላይ ኢትዮጵያና ሶማሊያ አሁን ያሉበት ዲፕሎማሲያዊ ግንኙነት ለባለፉት 40-50 ዓመታት ያልነበረ ነው። ብዙ ስራዎች በጋራ እየተሰሩ ነው፣ የሚገለጡ የማይገለጡ። ከሶማሊላንድ ጋር በተያያዘ እስራኤል ለሶማሊላንድ እውቅና ሰጥታለች፣ ምንም ጥርጥር የለው። እኛ ሶማሊላንድ እውቅና አትስጥ የሚል እዚያ ክርክር ውስጥ አንገባም። ኢንዲፔንደንት ነን። ባይላተራል የሆነ ከእስራኤል ጋር ግንኙነት አለን፣ ከቱርክ ጋር ግንኙነት አለን፣ ከሶማሊያ ጋር ግንኙነት አለን። እኛ በአደባባይ ወጥተን የሶማሊያን የግዛት አንድነትና ሉዓላዊነት እናከብራለን ብለን መናገር አይጠበቅብንም። ዲሰምበር 11 2024 ፈርመናል። አንካራ ዲክላሬሽን ማለት እሱ ነው። የሶማሊያን የግዛት አንድነትና ሉዓላዊነት እናከብራለን። አንድ በዓለም አቀፍ የንግድ ህግ መሰረት ኢትዮጵያ በሊዝም ሆነ በሌሎች ቴክኒካል አሬንጅመንት የምትጠቀምበት ከሶማሊያ ወደቦች እንቀበላለን፣ እንሰራለን። ዳት ቢዝነስ ኢንተረስት ነው። ለሶማሌላንድ እውቅና ካገኘች ይሰየው፣ አብረን በምንሰራበት ጉዳይ እንመክራለን። ሶማሌላንድ በሶማሊያ ውስጥ ከሆነ ሁለቱም ፍላጎት ካላቸው የሶማሌላንድ አስተዳደርም ራሱን እንደ ኢንዲፔንደንት ቆጠረም እንደ የሶማሊያ ፌዴራል መንግስት ሪጂናል አድሚኒስትሬሽን የሶማሊያ ፌዴራል መንግስት እውቅና ከሰጠ በሁለቱ መግባባት ከበርበራ አዲስ አበባ ያለውን ባቡር መስራት እንፈልጋለን። ዩናይትድ አረብ ኤሚሬት ፋይናንስ ማድረግ ይፈልጋል። ዝርዝር ውስጥ አልገባም። ሰው መለላክን የባህሪው አድርጎ ነው የመጣው እና ድርድር መጠየቃቸው ኢንክሉሲቭ የሆነ አካታች የሆነ መንግስት ይኑረን ብለው መጠየቃቸው እኔ ምንም ችግር የለብኝም። በአብዛኛው በነገራችን ላይ በየቢሮ ስትሄዱ ጥገኘዋል ወይ እንደነሱ ሄዶ እዛ ጫካ በሚሆነው አይሆን እዚህ ከተማ ቁጭ ብሎ የተለያየ ስራ ይሰራል። የአማራ ህዝብ ረፍት እንዲያገኝ ነው የምንፈልገው። የአማራ ህዝብ ረፍት እንዲያገኝ ከመስራት ይልቅ ደብል የሆነ ማይክ ሲይዝ ብልጽግና ማይኩን ሲያወልቅ ደግሞ ተቆራርጦ መስራት የማይፈልግ አመራር አለ። እሱ ነው ህዝባችንን መቀለጃ እያደረገው ያለው። ደብረ ታቦር በዚህ ደረጃ ትምህርት ጽሕፈት ቤት፣ ፖሊስ፣ ጤና ጣቢያ፣ መሰረተ ልማት መውደብ የለበትም። ተላላኪ ስትሆን ብቻ ነው። ወረታ ትናንት መረጋገጥ አለበት እንጂ የህወሓት ታጣቂዎች ሁሉ እንደተደመሰሱ ነው። ቬሪፋይድ አላረኩም። 3 ሰዎች ፎቶ ጨምረው ከሌ ይባላል ይሄ የተንቤን ሰው ነው ብለው ፎቶ ልከውልኛል። ያንን ቬሪፋይ ማድረግ ስላልቻልኩ ነው። እንደ መረጃ ግን ያዙት። ሰው እያዋደሙ ነው ያሉት። እርስ በርስ ውጊያ እያደረገ ነው። በአንድ ሳይድ ግን ድርድር እንፈልጋለን ይልና የድርድር ነጥቦች በጣም የሚያስቁት እንግዲህ አንደኛ አጀንዳ አርጉልን፣ በአፍሪካ ህብረት የአማራ ክልል ላይ ያለውን ቀውስ አጀንዳ አርጉልን ነው። ይሄ ተማጽኖ ነው። ሁለተኛ መሬት ላይ ያለውን ነባራዊ ሀቅ ጉዳት የደረሰውን ጉዳት የሚያጠና ገለልተኛ የሆነ እውነት አፈላላጊ ይደራጅልን ነው። ያው የረሱት እነሱ ምንድን ናቸው? ነን ስቴት አክተሮች ናቸው። ታጣቂ ነው። ይህንን ሊያዳምጥ የሚችል የለም። ዞሮ ዞሮ ፍላጎታቸው እንዳልኳቸው ሰላምን መፈለግ፣ ለሰላም ማቀንቀን መልካም ነገር ስለሆነ በሚል ነው መረጃውን ወደ እናንተ ማድረሳችሁ። ሶስተኛ ፐብሊካሊ ኮንደምን ቫዮሌሽንስ ኦፍ ኢንተርናሽናል ዓለም አቀፍ የሰብአዊ ህግጋትንን ጥሷል። ይህንን በግልጽ ኮንኑልን ይላል። በጣም ጥሩ። እንደዛ ከሆነ አስረስ ማረ ለምሳሌ በግልጽ እንምጣና 3 ህፃናት ልጆችን 3 ሴቶችን ደብረ ኤልያስ ላይ ለመንግስት ሲሰልሉ ስላገኘናቸው ነው እርምጃ የወሰድንባቸው ብሎ ተናገረ። ይህም ቢቢሲ ዘግቧል። በየትኛው ዓለም አቀፍ ህግ ነው ምርኮኛ ወይ በቁጥጥር ውስጥ ያዋልከው ይረሸን የሚለው? በየትኛው ዓለም አቀፍ ህግ ነው የትምህርት ተቋማት የጤና ተቋማት መጠለያ የሚሆኑት የሰራዊቱ? በየትኛው ዓለም አቀፍ ህግ ነው የፖለቲካ ልዩነትን መሰረት አድርጎ የሚጨፈጨፈው? እና እውነት አፈላላጊ ይቋቋም ካልክ በኋላ
ያ እውነት ውስጥ ይመጣ ደግሞ ትክስ ማድረግ ነው እንጂ ያለብህ ውግዘት ይድረስ። ኤኒዌይስ ዘን ሳፖርት ዘ ክሬሽን ኦፍ ኢንዲፔንደንት ኢንተርናሽናል አካውንታቢሊቲ ሜካኒዝም የዓለም አቀፍ ተጠያቂነት እንዲኖር የአፍሪካ ህብረት ኤኒዌይስ አርጅ ሁማኒታሪያን አክተርስ የሰብአዊ እነዚህ ረድኤት የሚያቀርቡ ምናምን አክት እንዲያደርጉ እንዲንቀሳቀሱ ይፈቀድላቸው የሚል አለ። ደን ትልቁ ስድስተኛው ሉዓላዊነትን አሳልፎ የሚሰጠው የኢትዮጵያ መንግስትን የመከላከያ ሰራዊቱን ከአማራ ክልል እንዲያስወጣ ንገሩልን ይላል። አንድ ሉዓላዊ ሀገር ሰራዊቱን የት መቼ በምን ሁኔታ በምን አግባብ ማንቀሳቀስ እንዳለበት ሸለቆ ለሸለቆ የሚንቀሳቀስ ታጣቂ አይደለም የሚነግረው፣ አገሩ ነው። አማራ ክልል የመከላከያችን አገሩ ነው። የኢትዮጵያ ዳር ድንበር ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ እስከ ዛላምበሳ ጫፍ እስከ ሽሬ ጫፍ በሁሉም ቦታ ነፃ ያወጣው የታገለለት የሚታገልለት ደሙን የሚያፈስ አጥንቱን የሚከሰክስለት አገሩ ነው። በአገሩ በዚህ በመጨረሻ እስትንፋሱ በሚያውለበልባት ሰንደቅ ላይ ሰራዊቱ ከዚህ ይውጣ ከዚህ ይግባ የማን ጥያቄ ነው? የህወሓት ጥያቄ። ሻዕቢያ ነው የሚጽፈው ምላችሁ ለዛ ነው እንዲወጣ አድርጉ ይልና ከዛ ምን ይላል? አካታች የሆነ ሳፖርት ዘ ኤስታብሊሽመንት ኦፍ አን ኢንክሉሲቭ አካታች እና ዲሞክራሲያዊ ሽግግር ይሆን ይላል። ይህን ከማለት ምርጫ እየደረሰ ነው። ወደ ሰላም ተመልሰህ መጣህ፣ በሰላም ተሳትፈ ወይ ፓርቲ ልትመሰረት ትችላለህ፣ ወይ በተመሰረቱ ፓርቲዎች ገብተህ እንጂ እዛው ጠበንጃ ይዤ አሁንም በምርጫ እንድንሳተፍ ምናምን የሚለውን የህዝቦችን ሉዓላዊ መብት የመግፈፍ ጉዳይ ነው ያለው። ኢንከሬጅ ሪስትሬንትን ሪጂናል አፌርስ ይላል። ይህም የህወሓት ጥያቄ ነው። በክልላዊ ጉዳዮች ላይ ጣልቃ እንዳይገባ አብዮታዊ ዲሞክራቶች ናቸው እነዚህ፣ ብአዴኖች ናቸው። ህወሓትን አዝለው ሻዕቢያን መንገድ እየመሩ ሊፈልጉ የሚችሉ ብአዴኖች ናቸው። ተረፈ ብአዴኖች ናቸው። ዝሮ ግን እንዳልኳቸው ለዲፕሎማቲክ ማህበረሰቡ የጻፉትም ቢሆን ድርድር እንፈልጋለን ለመደራደር ዝግጁ ነን ማለታቸውን እኔ ፐርሰናሊ አፕሪሼት አድርገዋል። ለምንድነው አፕሪሼት የማደርገው? የምን ድርድር ምንጅርጅር ድንግርግር የሚባል የለም በጠመንጃ ፈሙዛችን ነው ከሚለው ብሪት ተላቆ ወደዚህ መደረሱ መልካም ነው ላለው። ድሮ የአፋብን የድርድር ጥያቄ ወር ተማጽኖ እኔ ለአማራ ክልል መንግስት ቢያቀርቡ የአማራ ክልል መንግስትም ደግሞ ሊደራደሩ ፍላጎት ያላቸው የስልጣን ጉዳይ እዛ መነጋገር ይቻላል። ምክትል ፕሬዚዳንት ይሁን ነን ኦፍ ማይ ቢዝነስ። እኔ በዚህ ረገድ እንደ ጌትነት፣ ምክንያቱም አንዳንዶቹ ጫካ ካለው የሚውሱም ሰዎች አሉ። ሪፖርት ላይ ቁጭ ብለው የክራይሲስ ዘመን መሆኑን ረስተው ሪፖርት የሚያደርጉ ትንሽ ከበድ ያለም ነገር ስላለው ማለት ነው። ስለዚህ ቀኝውና የሚባለውን ይዞ የባለበት ሁኔታ የሚከብድ ነገር አለው። ድሮ ወደ ድርድር ለመምጣት ማሰብ እጅግ በጣም ወሳኝ ነገር ነው ለማለት ፈልጋለሁ። ሌላው እንግዲህ የቱርክ ፕሬዝዳንት ዛሬ በ16 እና በ17 ፌብሩዋሪ 16 ዛሬ ወደ አቡዳቢ ኤሚሬትስ የተባበሩት አረብ ኤሚሬትስ እንደሚሄዱ ይጠበቅ ነበር። ነገ ጠዋት ወደ አዲስ አበባ እንደሚመጡ ይጠበቅ ነበር። ነገር ግን የአቡዳቢ ጉዟቸውን መሰረዛቸው መረጃዎች እየወጡ ነው። መጀመሪያ መረጃውን አውጥቶት የነበረው ዴይሊ ሳባህ ነው። ዴይሊ ሳባህ ምን የሚል ይዞ ወጣ? ጉዞውን ሰርዘዋል። የጉዞውንም የሰረዙት የመሪው ምንድነው ኤርዶጋን ዲሌይስ ዩኤኢ ቪዚት አፍተር ፕሬዚደንት ፎልስ ኢል የሚል ከ15 ሰዓት በፊት ትናንት ይዞ ወጣ። ትናንት ምሽት አካባቢ። ከዛ የዴይሊ ሳባህ ከፊል መንግስታዊ የሆነ ነው፣ የቱርክ መንግስት ያለው ጋዜጣ ነው። ነገር ግን አነሱት ጽሑፉን፣ ርዕሱ አለ እንዳልኳችሁ ገብታችሁ ኤርዶጋን ዲሌይስ ዩኤኢ ቪዚት አፍተር ፕሬዚደንት ፎልስ ኢል የሚል ክሊክ ብታደርጉት ኢረር 404 ይላል። አነሱት ማለት ነው። ከዛ እሱን ተከትለው እንግዲህ ቲአርቲ የቱርክ ኮሚኒኬሽን እነዚህ መረጃዎች እያወጡ ነው። ድሮ በስልክ መነጋገራቸውን በስልክ ከተነጋገሩ በኋላ
በቀጣይ በሌላ ጊዜ በሚመች ጊዜ ድርድር እንደሚደረግ ያቀረቡበት ሁኔታ አለ ማለት ነው። ነገ ወደ አዲስ አበባ እንደሚመጡ ይጠበቃል። በአዲስ አበባ ቆይታቸው ከኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እንዲሁም አብሮ የሚመጣው የልዑክ ቡድን ደግሞ ከሚመለከተው የቢዝነስ ኮሚኒቲ የሚይዘው ስለሚመጡ ከውጭ ጉዳይ ሚኒስትርና ሌሎችም በተዋረድ ያሉ ውይይት እንደሚደረግ ይጠበቃል። በቆይታቸው አስቀድሞ የተዘጋጁ ስምምነቶች ላይ ውል ወይም ፊርማ እንደሚፈጸም በተመሳሳይም የጋራ ጋዜጣዊ መግለጫ እንደሚሰጡ ይጠበቃል። ያም ብቻም አይደለም እንግዲህ ተስፋ የምናደርገው ረሲፕ ጣይብ ኤርዶጋን በፍልውሃ መስጅድ ወይም ይሄ ፍልውሃ ተውፊቅ መስጅድ ሸራተን ጎን የሶላት የስግደት ፕሮግራም ያደርጋሉ፣ ስግደት ይመራሉ ብዬ ተስፋ አደርጋለሁ። ሆፕፉሊ የአልነጃሽ ሀገር ነን። አልነጃሽን ደግሞ በማደስ ረገድ ቱርክ ከፍተኛ አስተዋጽኦ አድርጋለች። አንዳንዶች ቱርክን የበለጠ ለግብፅ የምታደላ የበለጠ ለሶማሊያ የምታደላ የሚመስላችኋል። እንደዛ አይደለም። በአገር ዘላቂ የብሔራዊ ጥቅም ጉዳይ የኢትዮጵያ ሚና በተለይ በቀይ ባህር ላይ፣ በኢንዲያን ኦሽን ሰላም ላይ፣ በሶማሊያ ሰላም ላይ፣ በጅቡቲ ሰላም፣ በሌሎች ሀገራት ሰላም ላይ ወሳኝነት አለው። ቱርክ እንደምታውቁት ከፍተኛ የሆነ በነዳጅ በሌሎች ሀገራት ላይ ዲፔንደንት የሆነ ሀገር ነው። በአብዛኛው ከኢራቅ አሁን ኦይል ፎር ዋተር የሚል አግሪመንት ፈርመው ከኢራቅ ነዳጅ ይገዛል፣ ከሌሎች ሀገራትም ነዳጅ ይገዛል። ይህንን በሌሎች ሀገራት ላይ ያለውን ጥገኝነት ለመቀነስ ከሶማሊያ ጋር በጣም የሆነ እንደውም በ2024 ኦልሞስት ከ2 ዓመት በፊት አነጋጋሪ የሆነ ስምምነት ተፈራርመዋል። ሶማሊያ በኢንዲያን ኦሽን ላይ ህንድ ውቅያኖስ ላይ ምንድን ነው የሚለው ይሄ ኦፍሾር የሚባለው እዛ ውስጥ እጅግ ከፍተኛ የሆነ የነዳጅ የጋዝ ሪዘርቭ አለው። እሱን አውጥቶ ለተወሰነ 78 ዓመት ያወጡትን ወጪ እስኪሸፍን ድረስ 90% የሚሆነው ሪቨኒው ለቱርክ፣ 10% ደግሞ ለሶማሊያ፣ ቀጥሎ ደግሞ ያወጩ ካምፐንሴት በሚደረግበት ጊዜ በጋራ የሶማሊያንም ኢኮኖሚ ሰላምም አንድነት ያረጋግጣል የሚባል አለ የሚል ስምምነት አለ። ስለዚህ ሶማሊያ ሰላም እንድትሆን አልሸባብ እንዲዳከም እንዲጠፋ፣ አይኤስአይኤስ ከአልቃይዳ ጋር ሊንክ ያለው አይኤስአይኤስ እንዲጠፋ እንዲዳከም በወሳኝ ሚና ኢትዮጵያ አላት። ወሳኝ ሚና ኬንያ አላት። ወሳኝ ሚና ጅቡቲ አላት። ቀጠናው ሰላም መሆን መቻል አለበት። በተለይ ሰፊ ድንበር ተመሳሳይ ህዝብ የምትጋራው ኢትዮጵያ በዚያ ውስጥ አዎንታዊ ሚና ሊኖራት ይገባል። የራሳችን ኢንተረስትም እንዳለው ነው። አሊያ እንግዲህ እያያችሁ ነው። የተለያዩ ሪፖርቶች እየወጡ ነው። አልሸባብ በአሜሪካ ኮንቮይ ላይ ተደጋጋሚ ጥቃት ይፈጽማል። ሰላም ያስፈልጋል። እሱን በመታገል ረገድ የኢትዮጵያ ሚና በጣም ወሳኝነት ያለው ነው ማለት ነው። ከዛ ባለፈም ሶማሌላንድ አስቀድሜ እንዳልኳችሁ እስራኤል ለሶማሌላንድ እውቅና ሰጥታለች። ይሄ እውቅና መስጠቷ በርበራ ላይ ወይም የኤደን ባህረ ሰላጤ ላይ ሚሊታሪ ቤዝ እንዲኖራት ያስችላታል ማለት ነው ለእስራኤል። ይሄ ማለት ከበርበራ በቅርብ ርቀት ባለው የህንድ ውቅያኖስ ላይ ነዳጅና ጋዝ ለሚፈልገው ለቱርክ ካምፓኒ ስጋት አለው ማለት ነው። በተመሳሳይ እስራኤል የቱርክን የሜዲትራኒያን መስፋፋት ለመገደብ በማሰብ ከግሪክና ከቆጵሮስ ጋር ስምምነት አላት። ላይ ሜዲትራኒያን ላይ አንቆ ይዞ በተመሳሳይ እዚህ ቀይ ባህር ላይ ደግሞ የቱርክን መስፋፋት ለማነቅ በሚደረገው ግብግብ ውስጥ ኢትዮጵያ ገለልተኛ ሚና ሲሆን ቱርክን እንድትደግፍ አለያ ግን ገለልተኛ ሚና እንዲኖራት ፍላጎት አለ ማለት ነው። እንግዲህ የቱርክን ትልቁ የሚባለው የተርክሽ ናቫል ቤዝ ሞቃዲሾ ሶማሊያ ነው ያለው። ሚሊተሪ ቴስት ማድረግ ይፈልጋሉ። እነዚህ ሳተላይቶች ወደ መላክ ይፈልጋሉ። የኮሚኒኬሽን ሳተላይት፣ የተለያዩ ሳተላይቶች፣ የትልልቅ ኢንተርኮንቲኔንታል ባላስቲክ ሚሳይሎች ቴስት ማድረግ ይፈልጋሉ። ምንም አይነት ለክትትልም ሌላ ኮላተራል ዳሜጅ የሚያደርግ ሰፊ የሆነ ኢንዲያን ኦሽን ከቨሬጅ አላት። ሶማሊያ ላይ ይህ መሆኑ ስትራቴጂክ ፖዚሽን ይሰጣል ማለት ነው።
ይህን ለማድረግ ኤም48 ኤም60 እነዚህ ታንኮችን ድጋፍ አድርጋለች። ባይራክታርም ራሷም ደግሞ ሞቃዲሾ ባላት ሚሊተሪ ቤዝ ኤፍ16 ጀቶች ያሰማራችበት ሁኔታ አለ። ይሄ በአጠቃላይ እንዲሁም ደግሞ ቱርክ ደግሞ በባይላተራል በሁለትዮሽ ግንኙነት ደግሞ ወደ 2.56 ቢሊዮን ገደማ ኢንቨስትመንት አላቸው ኢትዮጵያ ውስጥ። እሱን የበለጠ ማሳደግ ይፈልጋሉ። በግብርና፣ በቱሪዝም፣ በጤና፣ በቴክኖሎጂ ትራንስፈር፣ በዚህ በሮቦቲክስ፣ በሴኪሪቲ አግሪመንት ድሮኖች ላይ የጦር መሳሪያ በጋራ ሚሊተሪ ኢንዱስትሪ ኮምፕሌክስ ላይ እሱ ፍላጎት አለ። ንግድን ማሳደግ ለምሳሌ ከግብፅ ጋር በአመት ልውውጣቸው 9 ቢሊዮን ነው። ይህንን ያው ስላቀረብኩት የምታስታውሱ ከሆነ ፌብሩዋሪ 4 2026 40 ነጥቦችን የያዘ ስምምነት ተፈራርመዋል። ከዚያ ስምምነት ውስጥ አንዱ ከ9 ቢሊዮን ወደ 15 ቢሊዮን ማሳደግ፣ ስለ ሱዳን ጉዳይ ያወራሉ፣ ስለ አረብ ሊግ ያወራል ያ ስምምነት፣ ስለ ሶማሊያ ጉዳይ ያወራል፣ ስለ ጋዛ ጉዳይ ያወራል። አጠቃላይ ያወራና እዛ ስምምነቱ ግን 36ኛው ስለ ቀይ ባህር ያወራል፣ 38ኛው ስለ ናይል ያወራል። በተመሳሳይ እኛም በዚህ 40 ነው የሚሆነው 35 ነው የሚሆነው በዛ አግሪመንቶቻችን ውስጥ ኢትዮጵያ የቀይ ባህር ፍላጎቷን ማስገባት አለብን። ናይል ፍትሃዊ በሆነ መልኩ በድርድር ችግሩን ለመፍታት ዝግጁ ነን የሚል እናስገባለን። አማይክል ለምን ናይል እዛ ስምምነት ላይ ናይል ግብፅ በናይል ላይ የተመሰረተ ህይወት አላት ይላል ስምምነቱ። እኛም 60% ህዝባችን በናይል ቤዚን ውስጥ ነው የሚኖረው። የኛም በናይል የተመሰረተ ህይወት አለን። ነገር ግን ኢትዮጵያ ሰጥቶ በመቀበል መርህ በጋራ ለመልማት ፍላጎት አላት ዘንድ የቀይ ባህር ጉዳይ እናካትታለን። አሊያ ሁለቱ ባልተካተተበት የሚደረግ ጉብኝቱ ይህንን አግሪመንቱን የጻፉ ሰዎች ይህንን የሚከታተሉ ሰዎች ዋነኛ ስራ ነው መሆን ያለበት። ከዛ ባለፈ በናይል ጉዳይ ላይ ብቻ አይደለም እንደራደረው። ሁለት ውሃዎች አሉ። አሊያ ግማሽ ላሽቶ ግማሽ አጎፍሮ ነው የሚሆነው። ስለ ናይልም ለመወያየት ዝግጁ ነን፣ ስለ ቀይ ባህርም ለመወያየት ዝግጁ ነን። የቀይ ባህር ጉዳይ ሌላው አስቀድሜ ያልኳቸው የፓወር ባላንስ ጉዳይ አለ። ሶማሊያ፣ ሶማሌላንድ በአንድ በኩል እስራኤል፣ ዩናይትድ አረብ ኤሚሬት፣ ህንድ፣ ኢትዮጵያ፣ ሳውት ሱዳን። የኢትዮጵያ ጉዳይ እንዳልኳቸው የኛ የውጭ ፖሊሲያችን ለኪራይ ለድርድር የሚቀርብ አይደለም። ኢንተረስት ግን አለ። ሶማሌላንድ እንደ ፌዴራል መንግስትም እንደ የፌዴራል መንግስቱ እንደ አካል አድርጎ የሶማሊያ መንግስት ቆጥሮ ራሷንም ኢንዲፔንደንት ታድርግ እንደ አማራጭ ወደብ በርበራን መጠቀም እንፈልጋለን። የኛ ግን ከዛ ሁሉ መሃል የቀይ ባህር ጉዳይ የአሰብ ጉዳይ አለ። ነገር ግን አሰብን ቢመለስ የጤዎ ወደብንም ብናለማ ናቫል ቤዛችን በዛ ራስ ዱሜራን ብናደርግ የሬድሲ ኳርተሩ የሬድሲ ማዘዣ ጣቢያውን እንጂ አጠቃላይ ዋና ሄድ ኳርተሩ ጃን ሜዳ ነው አዲስ አበባ። አንድ ማሰልጠኛ ህዳሴ ግድብ ይኖረናል፣ አንድ ሌላ ሄድ ኳርተር እንሶን እሱ ሌላ ጉዳይ እንግዲህ ሲያልቅ የሚሆነው ነው የሚሆነው። ስለዚህ በዚህ በፓወር ባላንስ ጉዳይ ገለልተኛ እንድንሆን አሊያም የራሳቸውን ኢንተረስት እንድናስከብር ሊፈልጉ ይችላሉ። በዛኛው ሳይት ሳውዲ አረቢያ፣ ኢጅፕት፣ ሶማሊያ ስላሉ ማለት ነው። ያው ከዛ ጀርባ ደግሞ ተርኪ አለ። በሱዳን ጉዳይ ገለልተኛ ወይንም በሱዳን ጉዳይ የምንፈልገውን እዛ ፕሮቪዥን ውስጥ የኛ ፍላጎት ምንድን ነው? የኢትዮጵያ ፍላጎት በኃይል ችግሩ አይፈታም ብላ ኢትዮጵያ ታምናለች። አርኤስኤፍን ቢያሸንፍ የሱዳን ችግር ሊፈታው አይችልም። የሱዳን አርሚ ፎርስን ቢያሸንፍ የሱዳን ችግር ሊፈታው አይችልም። ችግሩ ፖለቲካዊ ነው። እየተጋጩ እየተጣሉ ያሉት ከአንድ ልብስ የተቀደዱ ሁለት ወንድማማቾች ናቸው። ስለዚህ የኢትዮጵያ ጽኑ አቋም የውጭ ጣልቃ ገብነት ወይንም የራስን ፍላጎት መጫን ላይ ሳይሆን ሁለቱ ወገኖች ከምንም በላይ ደግሞ ጣፈንታችን የተሳሰረው ከሱዳን ህዝብ ችግሩ በሰላማዊ መንገድ እንዲፈታለት ነው። ኢትዮጵያ የሱዳን ችግር በጦርነት በውጭ ጣልቃ ገብነት ወይንም በሌላ አይነት መንገድ ፍላጎትን በመጫን ሊፈታ አይችልም ብላ ታምናለች። ፖለቲካዊ መፍትሄ ነው። ለዚህም ከትናንት እስከ ዛሬ ነገም ቢሆን ዝግጁ ነን። አልፋሽጋን እንደዚህ ማሳያዎችን ጠቅሰን መብራት እንኳ ራሱ እና ይሄ ዝም ብሎ ወታደር እያሰለጠነው እንደዚህ ትራንዚቱ ነው የጦር መሳሪያ ወዘተረፈ የሚባለው ጉዳይ ተቀባይነት የሌለው ይልቁ ነው በኢትዮጵያ ውስጥ ችግር ለመቀፍቀፍ የተነሳው ነው።
ጽንፈኛ ህወሓትን አርሚ 7 እያሰለጠኑ እንዳለ ሌሎችንም ሁሉ እናስገባለን። ይሄ የተቀናጀ የኢትዮጵያ ጠላቶች ወሬ እንጂ ይህ አይነት ፍላጎት የለንም ተብሎ የሚጠቀስበት ሁኔታ ነው የሚሆነው። በሴኩሪቲ በካውንተር ቴሮሪዝም ሪጂናል ኮንፍሊክትን በመፍታት በተለይ ህገወጥ የሰዎች ዝውውር የማሪታይም ሴኩሪቲ ላይ በዚህ ዙሪያ ውይይት እንደሚኖር፣ ሌላ የተለመደው ይሄ ባይላተራል ሪሌሽን በንግድ በጨርቃጨርቅ በቴክኖሎጂ በማኑፋክቸሪንግ አግሪካልቸር በአርቲፊሻል ኢንቴሊጀንስ የዲፌንስ አግሪመንት በተለይ የሚሊተሪ ኢንቴሊጀንስ ልውውጦችን በዚህ ዙሪያ ስምምነት ይኖራል። እኛ ቱርክን የምንፈልጋትን ያህል እንዲያውም በበለጠ መልኩ ቱርክኛን ይፈልገናል። ይሄ ለአንዳንድ ሰዎች ዝም ብሎ ተራ የሆነ ቾቪኒዝም ትምከት ሊመስል ይችላል። እንደዛ አይደለም። ቱርክ የኢነርጂ ሴኩሪቲ ይፈልጋል። ኢነርጂ ሴኩሪቲውን ለማረጋገጥ $1 ቢሊዮን አውጥቶ ናቫሉን ልኳል። 3 ናቫል ቬዝል ያንን ሴኩሪቲ ቁፋሮውን የሚጠብቁ የሚከታተሉ 3 የባህር ኃይል መርከቦችን ልኳል። F-16 አሰማርቷል። አስቀድሜ እንዳልኳቸው M48 M60 ባይራክታር አኪንቺ እነዚህን በሙሉ ሚሊታሪውን ለማጠናከር እየሰራ ነው ያለው። ይሄ ሁሉ ኢንቨስትመንት ፉታይል ነው የሚሆነው ሴኩሪቲ ከሌለ። ስለዚህ ኢትዮጵያና ሶማሊያ ጠንካራ ግንኙነት እንዲመሰረቱ ይፈልጋል። ኢትዮጵያና ሶማሊያ ጠንካራ ግንኙነት የሚመሰረቱ ደግሞ አት ኤክስፔንስ ኦፍ አወር ናሽናል ኢንተረስት አይደለም። እሱ መለስ ዜናዊ በነበረበት ዘመን ግባ ስትባል የምትገባ ወጣ ስትባል የምትወጣበት ጉዳይ አይደለም። ናሽናል ኢንተረስት አለን፣ ይሄ ነው ፍላጎታችን ተብሎ የሚቀርብበት ጉዳይ ነው ያለው ማለት ነው። ነዳጅ ምንድነው የነዳጅና የጋዝ ፍለጋ ድሪሊንግ የሚቆፍሩ ቬዝሎች ሄደዋል። ከ3-4 ወር ውስጥ አሁን ከአፕሪል እስከ ሜይ ድረስ ባለው አሁን ፌብሩዋሪ አይደለን ያለ ነው፣ ማርች፣ አፕሪል፣ ሜይ ኦልሞስት በ3-4 ወር ውስጥ ዊዝን 3-4 መንዝ ቁፋሮ የሚጀመርበት ይሆናል ማለት ነው። ሌላው እንግዲህ የኢራን የአሜሪካ ድርድር ነገ ይኖራል። ስዊዘርላንድ ላይ ነገ ድርድር ይኖራቸዋል። በባለፈው ሙስካት ላይ ድርድር አድርገው ነበር። በዛ በቀጣይ ለመነጋገር ነው የተስማሙት የሚል ሪፖርቶች ሲወጣ ነበር። ነገር ግን በተመሳሳይ አሜሪካ ለተራዘመ ለሳምንታት ለወራትም ሊደርስ የሚችል ግጭት ውስጥ ምንድነው ጦርነት ውስጥ ለመግባት የሚችል የሚሊተሪ አሬንጅመንት በአካባቢው እያመጣች ነው። ከዚህ በፊት ዩኤስኤስ አብርሃም ሊንከን ሲቪኤን 72 ሚል ኮድ ያለው የጦር አውሮፕላኖችን ዲስትሮየርስ ይሄ ወደ ቀጠናው ተንቀሳቅሶ ነበር። በተመሳሳይ ዩኤስኤስ ጀራልድ ፎርድ የሚባለው በሌላው የአሜሪካ ፕሬዚዳንት ስም የተሰየመው ሲቪኤን 78 የተሰጠ ከካረቢያን ቬንዙዌላ አካባቢ የነበረው በተመሳሳይ እንቅስቃሴ አድርጓል። በዚህ ላይ እንግዲህ የእስራኤልን ሚሊተሪ ካፓቢሊቲ መጨመር ነው የሚኖርብን። ማሲቭ የሆኑ 2 ኬሪየሮች በቀጠናው ላይ ደግሞ ያሉ ቤዞችን ሊጠቀሙ ይችላሉ። ይህ ባለበት በጣም የኃይል መሰሳብ መጠናከር ባለበት ሁኔታ ነገ ስዊዘርላንድ ላይ የሚደረገው ድርድር ይጠበቃል። ትናንት እሁድ ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ለጋዜጠኞች መግለጫ ሰጠው ነበር። በመግለጫቸው ኢራን ሙሉ ለሙሉ ያበለጸገችውን ኒውክሌር ማስወገድ አለባት፣ ምንም አይነት ኒውክሌር ደግሞ ላለማበልጸግ መስማማት አለባት በሚል የተጠቀሳለ። ከዛ ባለፈ ለቻይና የምትሰጠውን የምታቀርበውን የነዳጅ ሽያጭ መጠንም ለመገደብ የሚያስችል ድርድር ጫና ከአሜሪካ ጋር ሆነን እየፈጠርን ነው በሚል የተናገሩት ንግግር አለ። እንግዲህ ይህ ሁሉ ባለበት ሁኔታ ነገ ስዊዘርላንድ ላይ ይገናኛሉ ማለት ነው። የቀድሞው ንጉስ ልጅ ሪዛ ፓህላቪ ባደረጉት ጥሪ መሰረት እንግዲህ ቅዳሜ ዕለት አይታቸዋል። ኦልሞስት 200,000 ገደማ የሚሆኑ ሰልፈኞች ወጥተው ነበር። በ18 ዓመቱ አሜሪካ ለትምህርት በሄደበት ነው ንጉሱ ከስልጣን የወረዱ። ከዛ በኋላ ሂዶ አያውቀውም ኢራንን። ነገር ግን አሁንም ንጉስ ሆኜ መቀጠል አይደለም ፍላጎቴ፣ ለዲሞክራሲያዊ የሆነ ሴኩላር የሆነ መንግስት ትራንዚሽኑን ለመምራት ዝግጁ ነኝ የሚል ያቀረበው አለ። ከዚህ በፊት ዶናልድ ትራምፕ የመንግስት ለውጥ አስፈላጊ ነው በሚል እምነት የለኝም ሲሉ ነበር። አሁን ከዓርብ ዕለት ደግሞ ፖሲቢሊቲው አለ እንደ አማራጭ ይዘነዋል የሚል አለ።
በኢራን በኩል ጥቃት የተፈጸመብን እንደሆነ ዶናልድ ትራምፕ የማይረሳው ትምህርት እንሰጠዋለን የሚሉ በተመሳሳይ ዛቻዎች አሉ። እንግዲህ እነዚህና ሌሎችን ደግሞ ተጨማሪ ዲቨሎፕመንቶችን በተለመደው የጋት ዕለታዊ ጊዜ የማቀርብላችሁ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ረሲፕ ጣይብ ኤርዶጋን በሰሜኑ የጦርነት ወቅት ሞቅ ደመቅ ያለ ኢትዮጵያን የሚመጥን አቀባበል ነው ያደረጉልን። ለእኛም ልክ ለህንድ ጠቅላይ ሚኒስትር እንዳደረግነው ለሌሎችም እንዳደረግነው በጣም ደረጃውን የጠበቀ አቀባበል ለማድረግና የሁለቱን ሀገራት የሁለትዮሽ ግንኙነት እንዲሁም ሪጂናል ፓወራችንን ፕሮጀክት የምናደርግበት እንዲሆን ተስፋ አደርጋለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ